ሰላም እንዴት ናችሁ? በዛሬው ቪዲዮ ስቴሪያል ግላቭን እንዴት አድርገን ነው የምናደርገው የሚለው ነገር እናያለን ማለት ነው። ግን የትኛውን ፕሮሲጀር ከመጀመራችን በፊትና ከጨረስን በኋላ አንድ ወሽ እናደርጋለን ማለት ነው። ለዚህኛው ሰርጂካል ግላቭ ስለሆነ የምንጠቀመው ፕሮሲጀራችንም ስቴሪያል ስለሚሆን ሰርጂካል ሃንድ ዋሺንግ እንጠቀማለን ማለት ነው። ሶ ወደ ፕሮሲጀራችን ስንሄድ ስቴሪያል ግላቭን ከመጠቀማችሁ በፊት ሁሌም ከቨሩ ላይ ፔፐሩን ቼክ ማድረግ ይኖርባችኋል ማለት ነው። ይህንንም ቼክ የምታደርጉት ሳይዛችሁና ኤክስፓየር ዴቱን አለ መቼ ነው የተሰራው የሚለው ነገር ማወቅ ሳይዙ ደግሞ ከእጃችሁ ማች ያደርጋል ወይስ አያደርግም የሚለውን ማየት ነው ማለት ነው። ከዛ በኋላ እዚች ጋር ቀስታለች በዚህኛው ማለት ነው። በዚህኛው ቀስት በኩል አድርገን እንቀደዋለን ማለት ነው። እንደዚህ ከከፈትነው በኋላ በውስጠኛው በኩል በሌላ ወረቀት የታሸገ ነው እንደዚህ ማለት ነው። የውስጠኛው ወረቀት ስቴሪያል ነው። ስቴሪያል በሆነ ቦታ ነው የምታስቀምጡት ማለት ነው። ስለዚህ እንደዚህ አድርጋችሁ ትከፍቱታላችሁ ማለት እንደዚህ ከከፈታችሁት በኋላ ምልክት አለው። የቀኝ እጃችሁ የቀኝ እጅ ነው፣ የግራ እጃችሁ ደግሞ የግራ እጃችሁ ነው ይላችኋል ማለት ነው። ሌፍት እና ራይት ማለት ስለዚህ ቀኝ በሚለው ቀኝ እጅ፣ ግራ በሚለው ደግሞ ግራ እጃችሁን ታስገባላችሁ ማለት ነው። ስለዚህ ቀስቱ ያሳያችኋል ወዴትና ወዴት መክፈት እንዳለባችሁ። ስለዚህ የታጠፈችዋን ቀጭኗ የታጠፈችዋን ፓርት በመያዝ በዚህ መልኩ ትከፍቱታላችሁ ማለት ነው። ከከፈታችሁ በኋላ እጃችሁን በዚህ መልኩ አውራ ጣታችሁን እጥፍ በማድረግ ሌሎች ጣታችሁ ደግሞ ቀጥ እንዲሉ በማድረግ ወደ ግላቡን ታስገባላችሁ ማለት ነው። በዚህ መልኩ ካስገባችሁ በኋላ ያኛው እጃችሁ ደግሞ ሌላኛው እጃችሁ የውስጠኛው ፓርት የግላቡ የታጠፈው የውስጠኛው ፓርት ነው መንካት የሚችለው ማለት ነው። የውጨኛው ፓርት መንካት አይችልም። ምክንያቱም ሃንድ ቱ ሃንድ እና ግላቭ ቱ ግላቭ የሚል ሕግ ስላለ ማለት ነው። ስለዚህ የውጨኛው ፓርት ከነካችሁ ስቴሪያል ፊልዱን አበላሻችሁት ማለት ነው፣ ወይም ደግሞ ኮንታ አደረጋችሁት ማለት ነው። ስለዚህ በሌላኛው እንደዚህ ታደርጋላችሁ። ግላቭ ካደረጋችሁ በኋላ ግላቡን የውስጠኛው ፓርት መንካት አይችልም። ከውጭ ያለው ፓርት ነው መንካት የሚችለው ማለት ነው። እጃችሁ የውስጠኛው ፓርት ነው የሚነካው፣ ግላቡ ደግሞ የውጨኛው ፓርት ነው የሚነካው ማለት ነው። ስለዚህ በዚህ መልኩ አራቱንም ጣቶቻችሁ ከላይ ታረጉና ከላይ በውጨኛው ፓርቱ የጓንቱ የውጨኛው ፓርት ወደ ውስጥ አድርጋችሁ ታስገባላችሁ እጃችሁ ማለት ነው። በዚህ መልኩ እንደዚህ አድርጋችሁ ቀስ እያደረጋችሁ የውስጠኛው ፓርቱን ሳትነኩ ማለት ነው። ከዛ በኋላ እጃችሁን በዚህ በኩል በጓንቱ በውስጠኛው በኩል ታስገባላችሁ ማለት ነው። በዚህ መልኩ አሁንም አውራጣታችሁን እጥፍ ታረጉና ቀስ እያደረጋችሁ ታስገባላችሁ ማለት ነው። ካሁን በኋላ እንደዚህ ከሆነባችሁ የላይኛውን ነክታችሁ ማስተካከል ትችላላችሁ። ግላቭ ቱ ግላቭ ስለሆነ ጓንቱ ያለበት ፓርት በጓንት ነክታችሁ ማስተካከል ትችላላችሁ። ስለዚህ ሃንድ ቱ ሃንድ እና ግላቭ ቱ ግላቭ የሚለውን ሕግ እንዳትረሱት። ሌላው ደግሞ እንደዚህ ከሆናችሁ በኋላ ሌላ ክሊን እቃዎችን መንካት አትችሉም ማለት ነው። ስቴሪያል እቃዎችን መነካካት ትችላላችሁ። ይህንን ቪዲዮ ላይክ እና ኮሜንት ማድረጋችሁን እንዳትረሱ። በተጨማሪ ደግሞ ፎሎ አድርጉ።